ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የአምስተኛ ክፍል የሂሳብ የምዕራፍ 2ን የሂሳብ ትምህርት ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስልን ላይክ በማድረግ ጀምሩ። የቴሌግራም ቻናሌን ዲስክሪፕሽን ላይ አስቀምጥላችኋለሁ። በቴሌግራም ቻናሌ ላይ እኔም በቀጥታ ማግኘት ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። እንዲሁም የተለያዩ ቲቸር ጋይዶችንና ፒዲኤፎችንም አስቀምጥላችኋለሁ። አስጠኛዎችን በወንድም ሆነ በሴት የምትፈልጉ ዲስክሪፕሽን ላይ ባስቀመጥኩላችሁ የቴሌግራም ቻናልና ስልክ ቁጥር እኔን ማናገር ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ክፍልፋዮችና አራቱ መሰረታዊ ስሌቶች። ስለዚህ እዚህኛው ላይ ስለ ክፍልፋዮችና አራቱ መሰረታዊ ስሌቶች ማለት መደመር፣ መቀነስ፣ ማባዛትና ማካፈል። ስለዚህ ክፍልፋዮችን እንደምራለን፣ እንቀንሳለን፣ እናባዛለን እንዲሁም ደግሞ እናካፍላለን ማለት ነው። መጀመሪያ ክፍልፋዮችን መደመርና መቀነስ ነው የምናየው። እሺ ያን ከመስራታችን በፊት መጀመሪያ እዚህ ጋር ተግባር 2.3ን እንሰራለን። የሚከተሉትን አስሉ ውጤቱንም በዝቅተኛ ሂሳባዊ ቃል አስቀምጡ ይለናል። እዚህ ጋር ከሀ እስከ ረ ድረስ ያሉ ጥያቄዎች እንደምታዩቸው ማለት ነው ታህታቸው ሁሉም ተመሳሳይ ነው። ታህታቸው ተመሳሳይ ከሆነ ደግሞ ምንድነው የምታደርጉት? ላዕሉን ብቻ ቀጥታ ትደምራላችሁ ማለት ነው። ለምሳሌ ሃን ስንሰራ 2 ሲደመር 3 5 አምስተኛ ይሆናል ማለት ነው። ከዛ 5 ሲካፈል ለ5 ደግሞ 1 ነው። ስለዚህ መልሳችን 1 ይሆናል ማለት ነው። ለላይ ደግሞ 6 ሲደመር 12 18 ነው። 18 ዘጠነኛ ይሆናል። 18 ሲካፈል ለ9 ደግሞ ስንት ነው? 2 ነው ማለት ነው። እሺ ሐመርሃን ስታዩት ደግሞ ሐመርሃ ላይ 4 ሲደመር 5 ስንት ነው? 12 ስንተኛ? ሰባተኛ። ታህቱን አንዱን ብቻ ነው የምትወስዱት፣ ላዕሉን ግን ትደምራላችሁ ማለት ነው። ከዛ 6 ሲቀነስ 2 ስንት ነው? 4 ስንተኛ? 10ኛ። ይሄኛው መቃለል ይችላል። ማቃለል ማለት ሁለቱንም ለተመሳሳይ ቁጥር ለሚያካፈላቸው ለተመሳሳይ ቁጥር ማካፈል ማለት ነው። ለምሳሌ ይሄኛውን ለ2 ብታካፍሉት ይሄኛውንም ለ2 ለተመሳሳይ ቁጥር ነው ማካፈል የሚቻለው። 4 ሲካፈል ለ2 2 ነው። 10 ሲካፈል ለ2 5 ነው። ስለዚህ 2 አምስተኛ ይሆናል ማለት ነው። እሺ እዚህኛው ላይ ደግሞ ስንመጣ ይሄኛው ድብልቅ ክፍልፋይ ነው። ስለዚህ ይሄንን ወደ ህገ ወጥ ክፍልፋይ መቀየር ይኖርብናል ማለት ነው። ያንን ለማድረግ ምንድነው የምታደርጉት? ይሄኛውን ስንቀይረው 2 ሲባዛ በ4 ሲደመር 3 ሲካፈል ለ2 ሲደመር ከዛ ይሄኛውን ደግሞ ስንቀይረው 2 ሲባዛ በ2 ሲደመር 1 ሲካፈል ለ2 እናደርጋለን ማለት ነው። መጀመሪያ 4 እና 2ን ነው የምታበዙት። ከዛስ ከላዕሉ ከ3 ጋር ትደምራላችሁ። ከዛ ሲካፈል ታህት ተመሳሳይ ታህት ነው የምንጠቀመው። ከስር 2 ስለሆነ 2 እናደርጋለን። 2 ሲባዛ በ4 8 ነው። 8 ሲደመር 3 11 ይሆናል። 11 ሁለተኛ ሲደመር 2 ሲባዛ በ2 4 ነው። 4 ሲደመር 1 5 ይሆናል። 5 ሁለተኛ። ስለዚህ 11 ሲደመር 5 ስንት ይሆናል? 17 ሁለተኛ ይሆናል ማለት ነው። እሺ ይሄኛውን ደግሞ እንቀይረው። መጀመሪያ ይሄኛውን ወደ ድብልቅ ክፍልፋይ ሲቀይረው 3 አደርጋለሁ ሲባዛ በ1 ሲደመር 2 ሲካፈል ከስር ታህቱ 3 ነው። 3 ተጠቀማለሁ ማለት ነው። 3 ዘን ሲቀነስ 3 ሶስተኛ 3 ሲባዛ በ1 3 ነው። ሲደመር 2 5 ይሆናል። 5 ሶስተኛ ማለት ነው። ሲቀነስ 3 ሶስተኛ። አሁንም 5 ሲቀነስ 3 ላዕሉን ብቻ ነው የምቀንሱት። 5 ሲቀነስ 3 2 ስንተኛ? ሶስተኛ። ስለዚህ መልሳችን 2 ሶስተኛ ይሆናል ማለት ነው። የሚከተሉትን ጥንድ ክፍልፋዮች ውስጥ አቻ የሆኑትን ለዩ ይለናል። አቻ ክፍልፋይ የምንለው በተመሳሳይ ቁጥር ላዕሉንም ታህቱንም ስናበዛው ነው። ለምሳሌ ሀ ላይ ተመልከቱት። 1 ሁለተኛን ለምሳሌ በስንት ላብዛው? 6 እንዲሰጠኝ በ6 ላብዛው። በ6 አበዛው 1 ሲባዛ በ6 6 ነው። 2 ሲባዛ በ6 12 ነው። ስለዚህ ይሄኛውን ሰጠኝ ማለት ነው። ሁለቱንም በተመሳሳይ ቁጥር አብዝቸው ይሄኛውን የሚሰጠኝ ከሆነ ምን ይባላል? ሁለቱ ክፍልፋይ
አቻ ክፍልፋይ ይባላል ማለት ነው። አቻ ክፍልፋይ ይባላል። ስለዚህ ሀ አቻ ክፍልፋይ ነው ማለት ነው። እሺ ለን ደግሞ ተመልከቱት 3/5 እና 6/15። ይሄን ለማግኘት ምንድነው የምናደርገው? 3/5 ሲባዛ ለምሳሌ 3ን በ2 ባበዛው 6 ይሰጠኛል። 5ን ደግሞ በ3 ባበዛው 15 ይሰጠኛል። 6/15 ግን በተለያየ ቁጥር ማባዛት አይቻልም። ይሄን በ2 አበዛውት ይሄን በ3 አበዛውት ይሄ እንደዚህ አይቻልም ማለት ነው። ሁለቱ አቻ ክፍልፋይ አይደሉም ማለት ነው። አቻ ክፍልፋይ አይደሉም። ነገር ግን 3/5ኛን ወይ ሁለቱንም በ2 ወይ ሁለቱንም በ3 አብዝተን ቢሆን ኖሮ አቻ ክፍልፋይ ይሆን ነበር። ስለዚህ 3/5ኛን ለምሳሌ ሁለቱንም በ2 ባበዛው ምን ይመጣል? 6/10 ይመጣል። ለምሳሌ 3/5 እና 6/10 አቻ ክፍልፋይ ናቸው። እሺ አሁንም በድጋሚ 3/5ኛን በ3 ባበዛው 3 ጊዜ 3 9 ነው። 5 ጊዜ 3 15 9/15 ይሄም አቻ ክፍልፋይ ነው። 3/5 እና 9/15 አቻ ክፍልፋይ ናቸው። ይሄኛው ኤክስ ታደርጋላችሁ ማለት ነው። ለአቻ ክፍልፋይ አይደለም ማለት ነው። እሺ ሐመሩሃ ላይ ስትመጡ አሁንም 6/11ኛን ላብዛ። 6/11 ሲባዛ በ2 ሁለተኛ ባረገው ምን ይመጣል? 6 ጊዜ 2 12 11 ሲባዛ በ2 22 በተመሳሳይ ቁጥር ነው ያበዛሁት ማለት ነው። ሁለቱንም በ2 ነው ያበዛሁት ግን ውጤቱ ምን ሆኗል? 12 22ኛ መጥቷል። ስለዚህ ሐመሩሃ ራይት አቻ ክፍልፋይ ነው ማለት ነው። እሺ ይሄኛውን ደግሞ 9 ሁለተኛ ሲባዛ በ4 ላብዛው። ሁለቱንም በ4 አብዙት። 9 ጊዜ 4 36 2 ጊዜ 4 8 ስለዚህ ይሄም አቻ ክፍልፋይ ነው። ምክንያቱም በተመሳሳይ ቁጥር ሳባዛው 36 8ኛን ሰጥቶኛል። ይሄ አቻ ክፍልፋይ ይባላል ማለት ነው። የሚከተሉትን ምስሎች የጠቆረውን ክፍል ድምር በክፍልፋይ አስቀምጡ ይለናል። እሺ ሀ ላይ ለምሳሌ ሀ ላይ እንደምታዩት የጠቆረው ክፍል ስንት ነው? 3 ነው። እዚህኛው ላይ 1 2 3 እናደርጋለን። በአጠቃላይ ስንት ነው? የጠቆረውም ያልጠቆረውም ሲደመር ማለት ነው 1 2 3 4 5 6 3 6ኛ ሲደመር ዘን አሁን ደግሞ እዚህ ጋር እንጣ። ይሄ የጠቆረው 1 ነው። 1 እናደርጋለን። በአጠቃላይ ስንት ነው? 1 2 3 4 5 6 3 ሲደመር 1 4 ስንተኛ? 6ኛ ይሆናል። ስለዚህ በክፍልፋይ ሲቀመጥ 4 6ኛ ነው ማለት ነው። እሺ ለላይ ደግሞ መጀመሪያ የጠቆረው ስንት ነው? 3 በአጠቃላይ ስንት ነው? ሉክ የጠቆረው 3 ነው። በአጠቃላይም 3 ነው። ስለዚህ 3 3ኛ እናደርጋለን። እዚህ ጋር የጠቆረው ስንት ነው? 2 በአጠቃላይ ስንት ነው? 1 2 3 ስለዚህ 3 3ኛ ሲደመር 2 3ኛ። እሺ ለአሉን ነው እንደምረው ብለናል። 3 ሲደመር 2 5 5 ስንተኛ? 3ኛ። ታህት አይደመርም። ስለዚህ ምን ይሆናል መልሳችን? 5/3 ይሆናል ማለት ነው። የሚከተሉትን ክፍልፋዮች ለእያንዳንዳቸው 3 አቻ ክፍልፋይ ፈልጉ ይለናል። እሺ ለምሳሌ ለ8/5 እንስራ። ለምሳሌ በ2 ላብዛው ስንት ይሆናል? 8 ጊዜ 2 16 5 ጊዜ 2 10 1 አገኘሁለት ማለት ነው። ሌላ አሁንም 8/5ኛን ሲባዛ በ3 8 ጊዜ 3 24 5 ጊዜ 3 15 24 15ኛ ሌላ አቻ ክፍልፋይ ተገኘለት ማለት ነው። እሺ አሁንም 8/5ኛ ሲባዛ በ4 ላብዛ 8 ጊዜ 4 32 ነው። 8 ጊዜ 4 40 ነው። ስለዚህ 32 40ኛ ሌላ ስለዚህ 3 አቻ ክፍልፋይ በዚህ መንገድ ታገኛላችሁ። በፈለጋችሁ ቁጥር ማባዛት ትችላላችሁ። ግን ማመሳሰል ነው። ለአሉን ባበዛችሁ ቁጥር ታህቱንም ማባዛት ግድ ነው ማለት ነው። እሺ 1 ሁለተኛ ሲባዛ በ2 ሁለተኛ ላርክ ለለ 3 ፈልጋለሁ። 1 ሲባዛ በ2 2 ጊዜ 2 4 1 አገኘው ማለት ነው። አሁንም 1 ሁለተኛ ሲባዛ በ3 ዘን 3 ስንተኛ? 2 ሲባዛ በ3 6 ሌላ አገኘው። ሌላ 1 ደግሞ 1 ሁለተኛ ሲባዛ በ10 ላብዛው። በፈለጋችሁት ማብዛት ትችላላችሁ። 1 ሲባዛ በ10 10 ነው። 2 ጊዜ 10 20 ስለዚህ ሌላም እንደዚህ ያደረግን በጣም ብዙ ማግኘት ይቻላል ማለት ነው። እሺ ሐመርዋ ላይ ግን ይሄ ድብልቅ ነው። ወደ ህገ ወጥ እንቀይረው። ወደ ህገ ወጥ ስንቀይር
ታህቱን መጀመሪያ እንወስዳለን። ታህቱ ስንት ነው? 5 ሲባዛ ከዛ በሙሉ ቁጥሩ ማን ነው? 3 ሲደመር ከዛ በኋላ በላዕሉ እንደምራለን። ላዕሉ ስንት ነው? 2 ሲካፈል ለታህቱ ስንት ነው? 5 ዘን ምን ይሆናል? 5 ሲባዛ በ3 15 15 ሲደመር 2 17 17 ስንተኛ? 5ኛ ይሆናል። ዘን አሁን ለዚህ ነው አቻ ክፍልፋይ የምንፈልገው ማለት ነው። በ2 ላብዛ 17 ሲባዛ በ2 34 ስንተኛ? 5 ጊዜ 2 10 አንድ አገኘሁ ማለት ነው። እሺ ሌላውንም 17 5ኛ ሲባዛ በ3 3ኛ ላድርገው። እሺ 17 በ3 7 ጊዜ 3 21 አንጽፈን 2 አለን 3 ጊዜ 1 3 51 ኦቨር 5 ጊዜ 3 15 2 አገኘሁ ማለት ነው። ሌላ አቻ ክፍልፋይ ለማግኘት 17 5ኛ ሲባዛ በ4 4ኛ ላድርገው። እሺ 7 ጊዜ 4 28 2 አለኝ 4 ጊዜ 1 4 ከ2 ጋር 6 5 ጊዜ 4 20 ስለዚህ ሌላ አቻ ክፍልፋይ ተገኘለት ማለት ነው። እሺ ሌላው እዚህ ጋር ምን ይለናል? ተመሳሳይ ታህት ያላቸውን ክፍልፋዮች ለመደመርም ወይም ለመቀነስ ማለት ነው ለአላቸውን እንወስዳለን። ለአላቸውን ወስደን እንደምራለን ወይም እንቀንሳለን። ግን ምን መሆን አለበት? ታህቱ ተመሳሳይ መሆን አለበት። ይህን ውጤትም በላዕሉ ቦታ አስቀምጠን አንዱን ታህት ነው የምትወስዱት። ለምሳሌ ሁለቱን ስንደምር ላዕሉን ትደምራላችሁ። 3 ሲደመር 2 5 ነው። በላዕል ቦታ 5 ብለን እናስቀምጣለን። ታህት ከ8 ነው የምትወስዱት። ከዛ ኦቨር 8 ታህት አንዱን ላዕል ደግሞ መደመር ማለት ነው። እዚህ ጋር 3 8ኛ ሲደመር 2 8ኛ 3 8ኛ ማለት 3 1 8ኛዎች ማለት ነው። 2 8ኛ ማለት 2 1 8ኛዎች ማለት ነው። ይሄ በአጠቃላይ ስንቆጥረው ስንት ይሆናል? 1 2 3 4 5 ስለዚህ 5 8ኛ 5 8ኛ ማለት 5 1 8ኛዎች እንደማለት ነው። እሺ ለማንኛውም ክፍልፋይ ሀ ሲካፈል ለለ ከዜሮ የተለየ ሙሉ ቁጥር ሰ ሀ ኦቨር ለና ሀ ሲባዛ በሰ ለ ሲባዛ በሰ ምንድናቸው? አቻ ክፍልፋይ ተብለው ይታወቃሉ። ሉክ ሀ ኦቨር ለ ነው። ሁለቱንም በስንት አበዛው? ይሄንንም በሰ ይሄንንም በሰ ስለዚህ ሀ ሲባዛ በሰ ሲካፈል ለ ሲባዛ በሰ ይሄ ምንድነው? ከአቻ ክፍልፋይ ነው። ሀ ሲባዛ በሰ ሲካፈል ለ ሲባዛ በሰ እና ሀ ሲካፈል ለለ ሁለቱ ምንድናቸው? ሁለቱ አቻ ክፍልፋዮች ናቸው ማለት ነው። እዚህ ጋር በተመሳሳይ ቁጥር ማባዛት ማለት ነው። አቻ ክፍልፋይ ለማግኘት ለአሉንም ታህቱንም በተመሳሳይ ማብዛት። ሁለት አቻ ክፍልፋዮች አቻ የሚባሉት ተመሳሳይ ዋጋ ሲኖራቸው ዋጋቸው ተመሳሳይ ነው ወይም በቁጥር መስመር ላይ ተመሳሳይ ነጥብ ሲወክሉ ነው ማለት ነው። ለምሳሌ 1/2ኛን ሁለቱንም በ3 ብታበዙት 3/6ኛ ታገኛላችሁ። ስለዚህ 1/2ኛ እና 3/6ኛ አቻ ክፍልፋይ ናቸው። ተመሳሳይ ዋጋ ነው ያላቸው። ለምሳሌ 1 ለ2 ላካፍል 1 ለ2 ስለማይችል 0 ሰጥተን እዚህ ጋር 0 ነጥብ 10 ሲካፈል ለ2 ስንት ነው? 5 ጊዜ 2 10 ከ10 ሲቀነስ 10 0 ነው። ስለዚህ 0.5 ይሆናል። 1/2ኛ 0.5 ይሆናል። 3 ለ6 ላካፍል 3 ሲካፈል ለ6 3 ሲካፈል ለ6 ስለማይችል 0 ሰጥተን እዚህ ጋር 0 ነጥብ 30 ሲካፈል ለ6 5 ጊዜ 5 ጊዜ 6 30 ስትቀንሱ ምንድነው? 0 ስለዚህ ዋጋቸው ተመሳሳይ ነው ማለት ነው። ይሄም 0.5 ነው፣ ይሄም 0.5 ነው። በቁጥር መስመር ላይ አንድ ነጥብ ነው የሚወክሉት። ሁለት እና ከሁለት በላይ የሆኑ የተለያዩ ታህት ያላቸው ክፍልፋዮች ለመደመርና ለመቀነስ ሁለት አይነት መንገድ እንጠቀማለን። ከላይ እስካሁን የደመርነው ታህታቸው ተመሳሳይ የሆነ ነው። የተለያየ ከሆነ ደግሞ ሁለት አይነት መንገድ እንጠቀማለን። የመጀመሪያው ምንድነው? የተለያዩ ታህት ያላቸውን ክፍልፋዮች ለመደመር ለመቀነስ በቅድሚያ ክፍልፋዮችን ተመሳሳይ ታህት ወዳላቸው አቻ ክፍልፋይ መቀየር ነው የመጀመሪያው ታህታቸው ተመሳሳይ ማድረግ ነው። እንዴት ነው የምናደርገው? ለምሳሌ ሀ ሲካፈል ለለ ሲደመር መ ሲካፈል ለሰ ስንሰራ ክሪክሮስ እናደርጋለን። ያ ማለት ሀ ሲባዛ በሰ እናደርጋለን አንድ ከዛ ደግሞ መ ሲባዛ በለ እናደርጋለን። ይሄው ሀ ሲባዛ በሰ እዚህ ጋር ደግሞ መ ሲባዛ በለ ከዛስ ከስር ደግሞ ለ ሲባዛ በሰ
ድጋሜ እዚህኛው ላይ ደግሞ ሰ ሲባዛ በለ ሉክ ሀ ሲካፈል ለለ ሲደመር መ ሲካፈል ለሰ አሁን ወደ ተመሳሳይ ታሃት መቀየር ነው እንደዚህ ሀን በሰ ማብዛት ሀ ሰ ይሆናል ሲካፈል ለን ደግሞ በሰ ማብዛት ሲደመር መን በለ ማብዛት መለ ይሆናል ዘን ሰን ደግሞ በለ ማብዛት ማለት ነው ሰን በለ ማብዛት ሰ ሲባዛ በለ ሶ በዚህ መሰረት መደመር ትችላላችሁ ማለት ነው መቀነስም ከሆነ እንደዛው ነው መቀነስም ከሆነ ሀ ኦቨር ለ ሲቀነስ መ ኦቨር ሰ ያው ነው አሁንም ምን ታደርጋላችሁ ሀን በሰ እናበዛለን ሀ ሰ ይሆናል ሲካፈል ለን በሰ ለሰ ይሆናል ሲቀነስ መን በለ እንደዚህ መ ሲባዛ በለ ሲካፈል አሁንም ሰን በለ ሰ ሲባዛ በለ ሶ በዚህ መንገድ ትሰራላችሁ ማለት ነው እሺ ሌላው ደግሞ ድብልቅ በሚሆንበት ሰዓት ነው ድብልቅ ከሆነ ወደ ምን ትቀይሩታላችሁ ለምሳሌ ሀ ለኦቨር ሰ ከሆነ ድብልቅ ነው ወደ ህገ ወጥ መቀየር እንዴት አድርገን ሰ ሲባዛ በሀ ሲደመር ለ ሲካፈል ለሰ አድርገን እንቀይረዋለን ማለት ነው ታሃቱ ሰ ነው ሰ ሲባዛ በሙሉ ቁጥሩ ደግሞ ሀ ነው ሲደመር ለአሉ ለ ነው ሲካፈል ለታሃቱ ለሰ በዚህ መንገድ ወደ ህገ ወጥ ከቀየር ነው በኋላ ነው የምንደምረው የምንቀንሰው ማለት ነው እሺ ሁለተኛው አሰራራችን ደግሞ ምንድነው ትንሹን የጋራ ብዜት መፈለግ ነው ትንሹን የጋራ ብዜት እንሰራለን ታሃቱ የተለያየ ከሆነ ሁለተኛው አሰራራችን ደግሞ ትንሹን የሆነ የጋራ ብዜት መፈለግ ነው ማለት ነው ለምሳሌ ይሄኛውን ለመደመር የ7 እና የ5 ትንሹን የጋራ ብዜት ትፈልጋላችሁ እሺ 6/7 ሲደመር 2/5 የታሃቱን ትንሽ የጋራ ብዜት ተወስዳላችሁ ትንሹን የጋራ ብዜት ለማግኘት የ7ን ብዜቶች ትዘረዝራላችሁ 7 ሲባዛ በ1 7 ነው በ2 14 በ3 21 በ4 28 በ5 35 በ6 42 7 ጊዜ 7 49 እንደዚህ ያረጋችሁ ትደረድራላችሁ ማለት ነው የአምስትንም 5 ሲባዛ በ1 5 5 ሲባዛ በ2 10 5 ሲባዛ በ3 15 ያረጋችሁ ልክ እንደዚህ ትደረድራላችሁ ማለት ነው ከዛ የ7 እና የ5ን የጋራ ብዜቶች ተወስዳላችሁ ሉክ እዚህ ጋር 35 የጋራ ብዜት ነው ይወሰዳል እዚህ ጋር 70 የጋራ ብዜት ነው ይወሰዳል ይሄኛው ቢቀጥል ይሄኛውም ይቀጥላል ስለዚህ የ7 እና የ5 ትንሹ የጋራ ብዜት ስንት ነው ትንሹ ከዚህ ውስጥ 35 ነው ማለት ነው ከዛ ምንድነው የምታደርጉት ለታችኛው ለታሃቱ አካፍላችሁ ይሄንን 35ን ማለት ነው 35ን ለታሃቱ አካፍላችሁ ያገኛችሁትን ውጤት በላዕሉ ማብዛት ማለት ነው ስለዚህ አሁን 6/7 ሲደመር 2/5 35ን እንወስዳለን ትንሹን የጋራ ብዜት እንወስዳለን ከዛ ለታሃቱ ላካፍል ያ ማለት 35 ሲካፈል ለ7 35 ሲካፈል ለ7 ስንት ነው ለታሃቱ ያካፈልኩ ነው 5 ከዛ 5ን በላዕሉ አበዛለሁ ላዕሉ ስንት ነው 6 5 ሲባዛ በ6 30 ስለዚህ እዚህ ጋር መጥቼ 30 አደርጋለሁ ማለት ነው ሲደመር አሁንም በተመሳሳይ 35 ሲካፈል ለታሃቱ ላካፍል ታሃቱ እዚህ ጋር ስንት ነው 5 35 ሲካፈል ለ5 7 ነው ዘን በላዕሉ አበዛለሁ ላዕሉ ስንት ነው 2 7 ሲባዛ በ2 14 ስለዚህ እዚህ ጋር 14 ነው 30 ሲደመር 14 44 ይሆናል ሲካፈል ለ35 ስለዚህ 32 35ኛ ይሆናል ማለት ነው ሶ በሁለቱ መንገዶች መስራት ትችላላችሁ ማለት ነው እሺ እዚህኛው ምሳሌ ላይ አንድ ግንበኛ ከቀን ገቢው ላይ 1/3ኛውን ለምግብ 1/4ኛውን ለተለያየ ወጪ ቀሪውን ደግሞ ተቀማጭ ያደርጋል ስለዚህ አሁን እዚህ ጋር የቀን ገቢው አሁን እዚህ ጋር የምናስበው የቀን ገቢውን እዚህ ጋር 1/3ኛ 1/4ኛ ስላለ ማለት ነው የቀን ገቢው ስንት ነው ብለን ነው የምናስበው አንድ ሙሉ ነገር አንድ ሙሉ በሚለው እንወከላለን ማለት ነው አንድ ነው ማለት የቀን ገቢው ልክ እንደ አንድ እንወስዳለን እሺ የቀን ወጪው ገቢው ስንተኛ ነው ይላል እዚህ ጋር የቀን ወጪ የገቢውን ስንተኛ ነው ያ ማለት ወጪው ስንት ነው የቀን ወጪውን እንሰራለን እዚህ ጋር 1/3ኛ አለ እዚህ ጋር 1/4ኛ አለ ይሄ ነው ወጪው ማለት ነው ሶ 1/3ኛ ሲደመር 1/4ኛ አሁን ሁለቱን እንደምራለን ታሃታቸው የተለያየ ነው
ሶ አሁን በመጀመሪያው መንገድ ልስራ ወይ ሁለት አይነት መንገድ አላችሁ ትንሹን የጋራ ብዜት መፈለግ ወይ ደግሞ ክሪክሮስ አድርጋችሁ መስራት ክሪክሮስ ላድርግ ለምሳሌ 1 ሲባዛ በ4 ሲደመር 1 ሲባዛ በ1 ሲካፈል ከዛ ከስር ያለውን አባዙት 3 ሲባዛ በ4 ሶ በዚህ መንገድ ትሰራላችሁ 1 ሲባዛ በ4 4 ነው 1 ሲባዛ በ1 1 ነው 3 ሲባዛ በ4 12 ነው 4 ሲደመር 1 5 12ኛ ስለዚህ ወጪው ስንት ነው 5 12ኛ ነው ማለት ነው ስለዚህ የቀን ወጪው ስንት ነው 5 12ኛ እሺ ለላይ በቀን ተቀማጭ የሚያደርገው የገቢው ስንተኛ ነው ይለናል ተቀማጭ የሚያደርገው መጀመሪያ ገቢው ስንት ነው ብለናል ሙሉ ገቢው 1 ሙሉ ነው ወጪው ደግሞ 1/3ኛ እና 1/4ኛ ነው ሁለቱን ደምረን 5/12ኛ አግኝተናል 7/12ኛ ማለት ሶሪ 1/3ኛ እና 1/4ኛ ስንደምር ስንት ነው ያገኘነው 7/12ኛ ስለዚህ ወጪው 7/12ኛ ነው ሙሉ ገቢው ደግሞ ስንት ነው 1 ሙሉ ነው ስለዚህ በቀን ተቀማጭ የሚያደርገው ነው የተጠየቀው ስለዚህ ወጪው 7/12ኛ ነው ገቢው 1 ሙሉ ነው ሁለቱን ስንቀንስ ተቀማጭ የሚያደርገውን እናገኛለን 1 ሲቀነስ 7/12ኛ እዚህ ጋር ኦቨር 1 እናደርጋለን በውስጥ አዋቂነት 1 ስላለች አሁንም ክሪክሮስ ነው የማደርገው 1 ሲባዛ በ12 12 ሲቀነስ 7 ሲባዛ በ1 7 ሲካፈል 1 ሲባዛ በ12 12 ከላይ ላዕሉን ክሪክሮስ ታደርጋላችሁ ታህቱን ደግሞ ቀጥታ ማባዛት ነው 12 ሲቀነስ 7 5 ስንተኛ 12ኛ ስለዚህ ተቀማጭ የሚያደርገው 5/12ኛ ነው ማለት ነው ምሳሌ 12 ላይ ምን ይለናል የሚከተሉትን የክፍልፋይ ስሌቶች ወደ አንድ አይነት ታህት ወዳላቸው ክፍልፋዮች ከቀየራችሁ በኋላ አስሉ ይለናል ሶ እዚህ ጋር ሁሉም ጥያቄዎች እንደምታዩቸው የተለያየ ታህት ነው ያላቸው ስለዚህ መጀመሪያ ታህታቸውን ካመሳሰልን በኋላ እንደምራቸዋለን ማለት ነው የሚቀነሱም ከሆነ እንቀንሳቸዋለን ሶ የመጀመሪያውን ለመስራት ምንድነው የምታደርጉት እዚህ ጋር እንደምታዩት ድብልቅ ክፍልፋይ ነው ስለዚህ ይሄንን ወደ ምን መቀየር አለብኝ ይሄንን ክፍልፋይ ወደ ህገ ወጥ ክፍልፋይ መቀየር አለበት ማለት ነው ሶ 3 ሙሉ 2/7ኛ የሚለውን 3 ሙሉ 2/7ኛ ሲቀነስ 5/6ኛ ነው ስለዚህ ይሄን ለመስራት ምን እናደርጋለን 7 ሲባዛ በ3 ሲደመር 2 ሲካፈል ለ7 ሲቀነስ 5/6ኛ ይሆናል then which is equals to 7 ሲባዛ በ3 ስንት ነው 7 ሲባዛ በ3 21 21 ሲደመር 2 23 23 ስንተኛ 7ኛ ሲቀነስ 5/6ኛ እናደርጋለን then ክሪክሮስ ነው የምታደርጉት ክሪክሮስ ያ ማለት ምንድነው 23 ሲባዛ በ6 ሲቀነስ 5 ሲባዛ በ7 ሲካፈል 7 ሲባዛ በ6 ማለት ነው 23ን በ6 ስታበዙ ስንት ታገኛላችሁ 23ን በ6 ስናበዛ 138 እናገኛለን ሲቀነስ 5 ጊዜ 7 35 ይሆናል ሲካፈል 7 ጊዜ 6 42 ይሆናል which is equals to 138 ላይ 135 ሲቀንሱ ስንት ታገኛላችሁ 103 ሲካፈል ለ42 ስለዚህ መልሳችን ምን ይሆናል 103 ኦቨር 42 103 42ኛ ይሆናል ማለት ነው እሺ ቀጥለን ደግሞ ይህኛዋን ጥያቄ እንሰራለን አሁንም 6/4ኛ ሲደመር 5/2ኛ አሁንም ክሪክሮስ ነው 6 ሲባዛ በ2 ሲደመር 5 ሲባዛ በ4 ሲካፈል 4 ሲባዛ በ2 ማለት ነው ሶ 6 ሲባዛ በ2 12 ነው ሲደመር 5 ጊዜ 4 20 ይሆናል ሲካፈል 4 ሲባዛ በ2 8 12 ሲደመር 20 ስንት ይሆናል 32 32 8ኛ 32ን ለ8 ስናካፍል ስንት ይመጣል 8 ሶሪ 4 ይሆናል ማለት ነው ሶ መልሳችን 4 ይሆናል ማለት ነው እሺ ሐመር ውሃ ላይ አሁንም ተመሳሳይ እንደቀደሙ 2 ሙሉ 1/4ኛ ሲደመር 1/5ኛ ስለዚህ ድብልቁን ወደ ህግ ወጥ እንቀይራለን ያ ማለት
4 ሲባዛ በ2 ሲደመር 1 ሲካፈል ለ4 ሲደመር 1/5 ማለት ነው። ሶ ይሄንን 4 ሲባዛ በ2 ሲደመር 1 ሲካፈል ለ4 4 ጊዜ 2 8 8 እና 1 9 9 ስንተኛ አራተኛ ሲደመር 1 አምስተኛ ዘን ክሪክሮስ ታደርጋላችሁ 9 ሲባዛ በ5 ሲደመር 1 ሲባዛ በ4 ሲካፈል 4 ሲባዛ በ5 ዘን 9 ሲባዛ በ5 45 ነው። 1 ሲባዛ በ4 4 ነው ሲካፈል 4 ሲባዛ በ5 20 ነው። 45 ሲደመር 4 49 ይሆናል ኦቨር 20 ስለዚህ መልሳችን ምን ይሆናል 49 20ኛ ይሆናል ማለት ነው። እሺ ቀጥለን ምን እንሰራለን መላይ ደግሞ ምን ይለናል 9 7ኛ ሲቀነስ 5 4ኛ ሶ 9 7ኛ ሲቀነስ 5 4ኛ አሁንም ክሪክሮስ ያ ማለት ክሪክሮስ ማለት 9 ሲባዛ በ4 ሲቀነስ 5 ሲባዛ በ7 ሲካፈል 7 ሲባዛ በ4 እሺ 9 ጊዜ 4 ስንት ነው 36 ይሆናል ሲቀነስ 5 ጊዜ 7 35 ይሆናል ሲካፈል ለ28 7 ጊዜ 4 28 ነው። ከ36 ላይ 35 ስንቀንስ ስንት እናገኛለን 1/28 ማለት ነው። ስለዚህ 1 28ኛ ይሆናል ማለት ነው። እሺ ላይ ደግሞ ያለውን እንሰራለን። ላይ ደግሞ ምን ይለናል 11 አምስተኛ ሲደመር 4 አምስተኛ ሲቀነስ 5 ስድስተኛ እሺ መጀመሪያ ሁለቱን ነው የምንሰራው ያ ማለት 11 አምስተኛ ሲደመር 4 አምስተኛ ሁለቱን መጀመሪያ እንሰራለን። ሶ እዚህ ጋር ታህቱ ተመሳሳይ ነው 5 5 ነው ስለዚህ ለአሉን ብቻ እንደምረዋለን 11 ሲደመር 4 ሲካፈል ለ5 ማለት ነው ሲቀነስ 5 ስድስተኛ 11 ሲደመር 4 ስንት ነው 15 15 ስንተኛ አምስተኛ ሲቀነስ 5 ስድስተኛ ይሆናል 15 ሲካፈል ለ5 ይካፈላል 3 ሲቀነስ 5 ስድስተኛ ይሆናል ማለት ይሄንን ኦቨር 1 እናደርገዋለን 3 ኦቨር 1 15 ሲካፈል ለ5 3 ነው 3 ማለት 3 ኦቨር 1 ነው በውስጥ አዋቂነት 1 ስላለ ማለት ነው ዘን ክሪክሮስ ነው የምታደርጉት ያ ማለት 3 ሲባዛ በ6 ሲቀነስ 5 ሲባዛ በ1 ሲካፈል 1 ሲባዛ በ6 ማለት ነው which is equals to 3 ሲባዛ በ6 18 ነው ሲቀነስ 5 ሲባዛ በ1 5 ስለሆነ ሲካፈል 1 ሲባዛ በ6 6 ነው ዘን 18 ሲቀነስ 5 13 ስንተኛ ስድስተኛ ስለዚህ 13 ስድስተኛ ይሆናል ማለት ነው። እሺ ሌላኛ እዚህ ጋር ሌላ ምሳሌዎች አሉ። የሚከተሉት አሞሌዎች የጠቆረውን ክፍል የተማሪ ሀያትን የአንድ ቀን ክፍለ ጊዜ ያሳያል። ሉክ እዚህ ጋር ለመማር አሁን ይሄን ወደ ክፍልፋይ ስንቀይረው የጠቆረውን ማለት ነው 1/3 ነው የጠቆረው 1 ነው በአጠቃላይ 3 ነው። ለጥናት በሚለው ላይ ደግሞ በአጠቃላይ ስንት ነው 1 2 3 4 5 6 7 8 የጠቆረው 1 ስለሆነ 1/8 ይሆናል። ዘን ሁለቱን እንደምራቸዋለን በአጠቃላይ ነው ለመማርም ለማጥናትም የምታሳልፈው ጊዜ ነው የሚለን ስለዚህ ሁለቱን እንደምራለን ለመማርና ለማጥናት ምን ያክል ጊዜ ታሳልፋለች የሚለውን ነው ለመማር 1/3ኛ ለጥናት 1/8ኛ ታሳልፋለች ሶ ለመማርም ለማጥናትም ምን ያክል ጊዜ ታሳልፋለች 1/3ኛ ሲደመር 1/8ኛ ማለት ነው ዘን አሁንም ክሪክሮስ ነው 1 ሲባዛ በ8 ሲደመር 1 ሲባዛ በ3 ሲካፈል 3 ሲባዛ በ8 ማለት ነው 1 ሲባዛ በ8 8 ይሆናል 1 ሲባዛ በ3 3 ይሆናል 3 ሲባዛ በ8 24 8 ሲደመር 3 11 ስንተኛ 24ኛ ስለዚህ በአጠቃላይ ለመማርም ለማጥናትም የምታሳልፈው ጊዜ የቀኑን 11 24ኛ የቀኑን 11 24ኛ ታሳልፋለች ማለት ነው። እሺ የቡድን ስራ 2.4 ላይ አሁንም እነዚህን ጥያቄዎች እንሰራለን። አሁን እዚህ ጋር ትንሹን የጋራ ብዜት በመጠቀም ነው የሚለን ሶ አሁን የምንሰራው ትንሹን የጋራ ብዜት ተጠቅመን ነው ማለት ነው። እሺ ሶ ይሄን ለመስራት ምን ታደርጋላችሁ መጀመሪያ እዚህ ጋር ሃንስን ሰራ 9 5ኛ ሲደመር 6 ሙሉ 2 4ኛ ይሄ ማለት 9 5ኛ ሲደመር መጀመሪያ ይሄንን ድብልቅ ክፍልፋይ ወደ ህገ ወጥ እንቀይረዋለን ያ ማለት
4 ሲባዛ በ6 ሲካፈል 4 ሲባዛ በ6 ሲደመር 2 ሲካፈል ለ4 ማለት ነው ለታህቱ። ስለዚህ 9 አምስተኛ ሲደመር 4 ጊዜ 6 24 24 ሲደመር 2 26 26 ስንተኛ አራተኛ ይሆናል። ዘን ክሪክሮስ ነው የምታደርጉት ወይ ደግሞ እዚህ ጋር ግን በምንድነው ያለን ትንሹን የጋራ ብዜት ነው የሚለው። ትንሹ የጋራ ብዜት ማለት የ5 እና የ4ን ትንሹን የጋራ ብዜት ስንት ነው? ትንሹ የጋራ ብዜት የ5ም ሆነ የ4ም ትንሹ የጋራ ብዜት 20 ነው። የ5 እና የ4 እሱ እንዴት ነው የምታገኙት? የ5ም ብዜቶች ትዘረዝራላችሁ፣ የ4ም ብዜቶች ትዘረዝራላችሁ፣ ከዛ የጋራ ትንሹን ትወስዳላችሁ። ስለዚህ የጋራ ትንሹ 20 ነው ማለት ነው። ዘን 20 ካደረጋችሁ በኋላ ለታህቱ አካፍላችሁ የባገኛችሁት ውጤት ላዕሉን ታበዛላችሁ። ያ ማለት 20 ለ5 እናካፍለው 4 ነው። ዘን 4 ሲባዛ በላዕሉ ላዕሉ ስንት ነው? 9 4 ሲባዛ በ9 ይሆናል ሲደመር አሁንም 20 ለ4 አካፍሉት 20 ሲካፈል ለ4 5 5 ሲባዛ በ26 5 ሲባዛ በ26 ይሆናል ማለት ነው። 4 ጊዜ 9 36 ይሆናል ኦቨር ሲደመር አለ ሲደመር ዘን 5 ሲባዛ በ26 5 ጊዜ 6 30 ሶ 0 ጽፌ 3 አለኝ 5 ጊዜ 2 10 13 ይሆናል ኦቨር ከስር ስንት አለ 20 አለ ዘን which is equals to 36 ሲደመር 130 166 ይሆናል ማለት ነው ሲካፈል ለ20 ይሆናል 166 ሲካፈል ለ20 ይሆናል ማለት ነው። ሶ በዚህ መንገድ እንሰራለን። ዘን ይሄ አሁን ይቃለላል እናቃለው እስኪ ይሄ በሁለት ስንት ነው? 166 ሲካፈል ለ2 83 ይሄ ለ2 ስታካፍሉት 10 83 10ኛ ለተመሳሳይ ቁጥር ማካፈል ማለት ነው። ስለዚህ ሁለቱም መልስ ነው 166 20ኛም 83 10ኛም መልስ ነው ማለት ነው። እሺ ለን እንስራ። ይሄ ደግሞ መጀመሪያ ሁለቱንም ወደ ምን መቀየር አለባችሁ? ወደ ህገወጥ ክፍልፋይ መቀየር አለብን። ስለዚህ ይሄን ለመስራት ሉክ 4 ሙሉ 2/3ኛ ሲቀነስ 2 ሙሉ 5/7ኛ ብሎ ማለት which is equals to እሺ መጀመሪያ ወደ ድብልቅ ክፍልፋይ ሊቀይረው 3 ሲባዛ በ4 ሲደመር 2 ሲካፈል ለ3 ሲቀነስ 7 ሲባዛ በ2 ሲደመር 5 ሲካፈል ለ7 ዘን 3 ጊዜ 4 12 12 እና 2 14 ይሆናል 14 ስንተኛ 3ኛ ሲቀነስ 7 ጊዜ 2 14 ነው 14 ሲደመር 5 19 19 ስንተኛ 7ኛ ዘን የ3 እና የ7 የጋራ ብዜት ትፈልጋላችሁ። ትንሹን የጋራ ብዜት ስንት ነው? 21 ነው። እንዴት አድርገን ነው የምናውቀው? የ3ንም እንዘረዝራለን የ7ንም እንዘረዝርና ከዛ ትንሹን የጋራ ብዜት እናገኛለን። ስንት? 21 ነው ማለት ነው። እንዴት ነው የምናገኘው? አንድ ጊዜ እሺ የ3 እና የ7ን የ3ን ልዘርዝር 3 ሲባዛ በ1 3 3 ጊዜ 2 3 ጊዜ 2 6 ከዛ 3 ጊዜ 3 9 ዘን 3 ጊዜ 4 12 3 ጊዜ 5 15 3 ጊዜ 6 18 ከዛ 21 ከዛ 3 ጊዜ 7 21 ነው 3 ጊዜ 8 24 3 ጊዜ 9 27 እያለ ይቀጥላል። የ7ን ልዘርዝር 7 ጊዜ 1 7 7 ጊዜ 2 14 7 ጊዜ 3 21 7 ጊዜ 4 28 7 ጊዜ 5 35 እያለ ይቀጥላል። አሁን የጋራ ሉክ አሁን እዚህም ጋር 21 እዚህም ጋር 21 አለ። ሌላ ይሄን አሁን ብቀጥል በዘረዝር ሌላ ላገኝ ይችላል። ይሄንንም በዘረዝር ሌላ ላገኝ ይችላል። ግን ትንሹ ስለሆነ የሚፈልገው ከዚህ በኋላ የጋራ ቢገኝም ትልቅ ነው። ስለዚህ ትንሹ ማን ነው? 21 ነው ማለት ነው። ሶ በዚህ መሰረት ታገኛላችሁ ትንሹን የጋራ ብዜት በዚህ መሰረት ታገኛላችሁ ማለት ነው። እሺ ይሄንን ላጥፋውና ከዛ ትንሹን የጋራ ብዜት 21 አግኝተናል። ከዛ ምንድነው የምታረጉት? እዚህ ጋር 21 ታረጉና ለታህቱ ታካፍሉና በላዕሉ ማብዛት ነው። 21 ሲካፈል ለ3 21 ሲካፈል ለ3 7 ዘንድ እዚህ ጋር ምን እናደርጋለን? 7 ሲባዛ በ14 21 ሲካፈል ለ7 3 3 ሲባዛ በስንት? በ19 ማለት ነው። እሺ 7ን በ14 አባዙት 7 ጊዜ 4 28 8ን ጽፌ 2 አለኝ 7 ጊዜ 1 7 ከ2 ጋር 98 ሲቀነስ 3ን በ19 9 ጊዜ 3 27 ነው 7ን ጽፈን 2 አለን 3 ጊዜ 1 3 ከዛ ከ2 ጋር 57 ሲካፈል
ከስር ምን አለ 21 አለች ማለት ነው 98 ላይ 57 ሲቀንሱ 41 ስንተኛ 21ኛ 41 21ኛ ይሆናል ማለት ነው እሺ ዘን አሁን መልመጃው ላይ ደርሰናል መልመጃ 2 ለ የሚከተሉትን ቁጥሮች አቻ ክፍልፋዮች ፈልጉላቸው ይለናል እሺ ለነዚህ አቻ ክፍልፋይ እንሰራለን አቻ ክፍልፋይ ማለት በተመሳሳይ ቁጥር ለአሉንም ታህቱንም ማባዛት ማለት ነው ለምሳሌ 5/6ኛን ይሄንን በ2 ይሄንንም በ2 ባበዛው 5 ጊዜ 2 10 6 ጊዜ 2 12 10 12ኛ አቻ ክፍልፋይ ነው ሌላም አቻ ክፍልፋይ ለምሳሌ 5/6ኛ ነው ጥያቄያችን ይሄን በ3 ይሄንን በ3 ባበዛው 5 ጊዜ 3 15 ነው 6 ጊዜ 3 18 ነው ይሄም አቻ ክፍልፋይ ነው ይሄም አቻ ክፍልፋይ ነው ስለዚህ 10 12ኛም ለ5/6ኛ አቻ ክፍልፋይ ነው ለ15 18ኛም አቻ ክፍልፋይ ነው ስለዚህ አቻ ክፍልፋይ ማለት ለአሉንም ታህቱንም በተመሳሳይ ቁጥር ማባዛት ማለት ነው እሺ ለደግሞ መጀመሪያ መቀየር አለብን ሉክ 2 ሙሉ 1/4ኛን ወደ ህገወጥ ክፍልፋይ መቀየር አለብን ሶ ይሄን ስንቀይረው ምን ይሆናል 4 ሲባዛ በ2 ሲደመር 1 ሲካፈል ለ4 ይሆናል ዘን 4 ሲባዛ በ2 8 8 እና 1 9 ስንተኛ አራተኛ አሁን ይሄን ማብዛት ነው 9 አራተኛ ሲባዛ በ2 ሲባዛ በ2 9 ጊዜ 2 18 4 ጊዜ 2 8 18 8ኛ እሺ አሁንም ይሄንን በሌላ ቁጥር አሁንም ላብዛው 9 አራተኛ ሲባዛ 3 3ኛ 9 ጊዜ 3 27 4 ጊዜ 3 12 ስለዚህ 27 12ኛ በዚህ መሰረት ያቻ ክፍልፋይ ታገኛላችሁ ማለት ነው እሺ ሐመር ውሃ ደግሞ 7 5ኛ ለምሳሌ በስንት ላብዛው በ4 ላብዛው እናንተ በፈለጋችሁት ማብዛት ትችላላችሁ ግን ዋናው ነገር ለአሉንም ታህቱንም በተመሳሳይ ቁጥር ማባዛት አለባችሁ 7 ጊዜ 4 28 ነው 5 ጊዜ 4 20 ሌላ ደግሞ አሁን አንድ አገኘው ማለት ነው 28 20 እሺ አሁንም 7 5ኛን ለምሳሌ በ3 3ኛ ላብዛው 7 ጊዜ 3 21 ነው 5 ጊዜ 3 15 ነው 21 ስንተኛ 15ኛ ይሆናል እሺ የሚከተሉትን ክፍልፋዮች ካሰላችሁ በኋላ በዝቅተኛ ሂሳባዊ ቃል ጻፉ ይለናል መጀመሪያ እናሰላለን ከዛ በዝቅተኛ ሂሳባዊ ቃል እንጽፋለን እሺ ሶ ይሄን ክሪክሮስ እያደረግን በቀላሉ መስራት እንችላለን 2 ጊዜ 7 14 9 ጊዜ 5 45 ሲካፈል 5 ሲባዛ በ7 35 ስለዚህ 14 ሲደመር 45 14 ሲደመር 45 እንት ይሆናል 59 ስንተኛ 35ኛ ይሄ ከዚህ በታች አይቃለልም አይካፈልም ማለት ምን ማለት ነው ሁለቱንም ቁጥሮች 59ንም 35ንም ሁለቱንም የሚያካፍል ቁጥር የለም ስለዚህ ከሌለ ደግሞ ምንድነው ይሄ ከዚህ በታች ዝቅተኛ ሂሳባዊ ቃሉ ራሱ ይሆናል ማለት ነው እሺ ለላይ ግን መጀመሪያ ይሄኛው መቀየር አለበት ሉክ ስለዚህ 2/9ኛ ሲደመር ይሄኛውን ልቀይረው መጀመሪያ ያ ማለት 6 ሲባዛ በ2 ሲደመር 1 ሲካፈል ለ6 ማለት ነው 2/9ኛ ሲደመር 6 ጊዜ 2 12 12 ሲደመር 1 13 ስንተኛ 6ኛ ዘን አሁንም እንደተለመደው ክሪክሮስ ነው 2 ጊዜ 6 12 13 ሲባዛ በ9 117 ይሆናል ሲካፈል 9 ጊዜ 6 54 ይሆናል 12 ሲደመር 117 139 ኦቨር 54 ይሆናል ማለት ነው ይሄም ሁለቱንም የሚያካፍል ቁጥር የለንም ሶ እዚሁ ላይ እናቆማለን 139 54ኛ ብለን እናቆማዋለን ማለት ነው እሺ ቀጥሎ ሐመር ውሃን እንሰራለን ሐመር ውሃ ላይ ደግሞ አሁንም እንደተለመደው ክሪክሮስ ነው 4 ሲባዛ በ4 16 ሲቀነስ 3 ጊዜ 3 9 ሲካፈል 3 ሲባዛ በ4 12 16 ሲቀነስ 9 7 7 ስንተኛ 12ኛ ስለዚህ መልሳችን 7 12ኛ ይሆናል ሶ እዚህ ጋር የሃ መልስ ምንድነው 59 ስንተኛ 35ኛ ይሆናል የለመልስ ደግሞ 139 54ኛ ይሆናል የሐመር ውሃ መልስ 7 12ኛ ሶ በዚህ መሰረት እንሰራለን ማለት ነው እሺ አሁንም እነዚህን እንስራ ሶ መጀመሪያ ይሄንን መቀየር አለብን ወደ ድብልቅ ክፍልፋይ መቀየር አለብን ማለት ነው ስለዚህ ስቀይረው ምን ይሆናል 5 ሲባዛ በ4 ሲደመር ከላይ ለአሉ 2 ነው ሲደመር 2 ሲካፈል ለ5 ሲቀነስ
አሁንም 6 ሲባዛ በ3 ሲደመር 1 ሲካፈል ለ6 then which is equals to 5 ጊዜ 4 20 20 ሲደመር 2 22 ይሆናል ሲካፈል ለ5 ሲቀነስ 6 ጊዜ 3 18 18 ሲደመር 1 19 ነው 19 ስንተኛ ስድስተኛ ይሆናል then ክሪክሮስ እናደርጋለን 22 ሲባዛ በ6 22ን በ6 ስናበዛ 132 እናገኛለን then 19ን በ5 19ን በ5 ስናበዛ ደግሞ 95 እናገኛለን 5 ሲባዛ በ6 30 ከ132 ላይ 95 ቀንሱ ስንት ይመጣል 37 ኦቨር ስንት 30 ይሆናል 37 30ኛ ይሆናል ማለት ነው እሺ ሰላይ ደግሞ ሉክ አሁንም ይሄንንም እንሰራለን ሰን ነው የምንሰራው ማለት ነው መጀመሪያ መቀየር አለብን 2 ሲባዛ በ6 ሲደመር 1 ሲካፈል ለ2 ሲደመር 7 ሲባዛ በ5 ሲደመር 1 ሲካፈል ለ7 ሲደመር 5 ሲባዛ በ4 ሲደመር 1 ሲካፈል ለ5 በዚህ መሰረት ካደረግን በኋላ 2 ሲባዛ በ6 12 12 ሲደመር 1 13 ይሆናል 13 ሁለተኛ 7 ሲባዛ በ5 35 ነው 35 እዚች ጋር 2 ነች እቺ 2 ነች ምክንያቱም እዚህ ጋር 2 ስለሆነች ማለት ነው 7 ሲባዛ በ5 35 35 ሲደመር 2 37 ይሆናል ሲካፈል ለ7 5 ሲባዛ በ4 20 20 ሲደመር 1 21 21 ስንተኛ አምስተኛ እሺ ዘን ይሄኛው እንደምታዩት 3 ቁጥሮች ናቸው 3 ቁጥሮች ስለሆኑ መጀመሪያ ምን እናረጋለን መጀመሪያ የምታረጉት ከስር ያለውን አባዙት መጀመሪያ ይሄንን 2ን 7ን 5ን አባዙት 2 ሲባዛ በ7 ሲባዛ በ5 ስንት ይሆናል 2 ጊዜ 7 14 14 ይሆናል 14 ሲባዛ በ5 ስንት ይሆናል 7 ከዛ ምን ታረጋላችሁ ከስር ያለውን ይሄ 3 ስለሆነ ይለያል አሰራራችን ከስር ያለውን አበዛውት ያ ማለት ትንሹን የጋራ ብዜት ፈለኩ ማለት ነው ትንሹን የጋራ ብዜት ለማግኘት ከፈለጋችሁ አባዙ ማለት ነው ስለዚህ ሳበዛው 7 ይመጣል ዘን 7ን እንደ ትንሹ የጋራ ብዜት እንወስዳለን ሶ 7ን እንደ ትንሹ የጋራ ብዜት ሉክ ይሄ መጀመሪያ ቀይሬዋለሁ እያንዳንዱን ቀይሬዋለሁ ስቀይረው 6 ሙሉ 1 ሁለተኛ ሲቀየር ስንት ነው የመጣው 13 ስንተኛ ሁለተኛ መጥቷል 5 ሙሉ 2 ሰባተኛ ሲቀየር ስንት መጥቷል 37 ሰባተኛ ዘን 4 ሙሉ 1 አምስተኛ ሲቀየር 21 አምስተኛ ዘን ታህቱን ስናወዛው ደግሞ ከስር ስንት መጥቶልናል 7 ከዛም ደግሞ የምታረጉት ለታህቱ አካፍላችሁ በላዕሉ ማብዛት ነው ያ ማለት 7 ሲካፈል ለ2 35 ሲባዛ በላዕሉ ስንት ነው 13 ሲደመር 7 ሲካፈል ለ7 10 ዘን 10 ሲባዛ በስንት ይሆናል በ37 7 ሲካፈል ለ5 14 ዘን 14 ሲባዛ በላዕል በ21 ሶ ከላይ ያለው ላብዛው 35 ሲባዛ በ13 ስንት ይሆናል 455 ይሆናል ሲደመር 10 ሲባዛ በ37 370 14 ሲባዛ በ21 294 ሲካፈል ከስር ስንት አለ 7 አለ ማለት ነው ዘን ከላይ ያለውን ደምሩት 455 ሲደመር 370 ሲደመር 294 1119 ይሆናል ሲካፈል ለ7 ማለት ነው ሶ መልሳችን ይሄ ይሆናል ማለት ነው 1119 ሲካፈል ለ7 ከላይ ያለውን መደመር እንደማትቸገሩ ተስፋ አደርጋለሁ ከላይ ያለውን ደምሩ ቁልቁል ማለት ነው እሺ ቀጥሉ አሁንም ተመሳሳይ ነው መጀመሪያ እያንዳንዱን እንቀይረዋለን እሺ ሶ ረን አሁንም እዚህ ጋር ሰራዋለሁ 5 ሲባዛ በ5 ሲደመር 4 ሲካፈል ለ5 ሲደመር 7 ሁለተኛ ይሄ ኦሬዲ ተስተካክሏል ሲቀነስ ይሄኛው ግን 2 ሲባዛ በ3 ሲደመር 1 ሲካፈል ለ2 5 ጊዜ 5 25 5 ጊዜ 5 25 ነው 25 ሲደመር 4 29 ስንተኛ አምስተኛ 7 ሁለተኛ 2 ጊዜ 3 6 6 ሲደመር 1 7 ሁለተኛ ሉክ እዚህ ጋር 7 ሁለተኛ ሲቀነስ 7 ሁለተኛ 0
ስለዚህ ምን አደርጋለሁ 29 አምስተኛ ሲደመር 0 ስንት ይሆናል 29 አምስተኛ እዚህ ጋር ስለተመሳሰለልኝ ሉክ ይሄን በቀላሉ ይሄን እናጠፋለሁ ማለት 7 ሁለተኛ ሲቀነስ 7 ሁለተኛ መጀመሪያ እቺኛዋን ቀድሞ መስራት ነው ስለዚህ ይሄ 0 ይሆናል ከዛ ውጤቱ ምን ይሆናል 29 አምስተኛ ይሆናል ማለት ነው እሺ አሁን ቀጥለን ይሄኛውን እንሰራለን እሺ ዘን ይሄን ስንሰራ አሁንም መደመር ነው ከዚህ በታች የተቀመጡትን አሞሌዎች ይለናል ከዚህ በታች የተቀመጡትን አሞሌዎች አስሉ ይለናል ደምሩ ነው ስለዚህ አሁንም እንደምራለን እዚህ ጋር 7 12ኛ አለ ሲደመር 4 6ኛ ስለዚህ ክሪክሮስ እናርግ ክሪክሮስ ማለት 7 ሲባዛ በ6 ሲደመር 4 ሲባዛ በ12 ሲካፈል 12 ሲባዛ በ6 ማለት ነው እሺ ዘን 7 ጊዜ 6 42 ይሆናል ሲደመር 4 ሲባዛ በ12 48 ይሆናል ሲካፈል 12 ሲባዛ በ6 72 ነው 42 ሲደመር 48 90 ይሆናል 90 ስንተኛ 72ኛ አሁን ይሄ መቀለል ይፈልጋል በሁለት አካፍሉት 90 ሲካፈል ለ2 45 ነው 72 ሲካፈል ለ2 36 ነው አሁንም ለስንት ይካፈላል ለ3 ይካፈላል 45 ሲካፈል ለ3 15 ይሆናል 36 ሲካፈል ለ3 12 አሁንም ይካፈላል በ3 15 ሲካፈል ለ3 5 12 ሲካፈል ለ3 4 በቃ ከዚህ በታች አይካፈልም ሁለቱንም የሚያካፍል ቁጥር አይኖርም ሰው መልሳችን 5/4ኛ ይሆናል ማለት ነው እሺ አሁንም በተመሳሳይ 3 ሙሉ 1 ሁለተኛ ይላል ይሄን መቀየር አለብን ይሄን ስንቀይር 2 ሲባዛ በ3 ሲደመር 1 ሲካፈል ለ2 ነው ዘን ምን ይሆናል 2 ጊዜ 3 6 ሲደመር 1 7 ሁለተኛ ይሆናል ይሄኛውንም መቀየር አለብን ሶ ይሄንንም ስንቀይር 3 ሲባዛ በ1 ሲደመር 2 ሲካፈል ለ3 3 ጊዜ 1 3 ሲደመር 2 5 ስንተኛ 3ኛ ስለዚህ 7 ሁለተኛንና 5 ሶስተኛን ምን ማድረግ ነው እዚህ ጋር መቀነስ ስለሆነ እንቀንሳል ማለት ነው ስለዚህ 7 ሁለተኛ ሲቀነስ 5 ሶስተኛ ዘም ክሪክሮስ 7 ሲባዛ በ3 ሲቀነስ 5 ሲባዛ በ2 ሲካፈል 2 ሲባዛ በ3 ይሄ እንደዚህ ከዛ እንደዚህ ማብዛት ማለት ነው 7 ጊዜ 3 21 ነው 5 ጊዜ 2 10 ነው ዘን 2 ጊዜ 3 6 21 ሲቀነስ 10 11 ስንተኛ 6ኛ ስለዚህ መልሳችን 11 6ኛ ይሆናል ማለት ነው እሺ አሁን ወደ አራተኛው ጥያቄ እንሄዳለን ምን ይለናል እዚህ ጋር እርዝመቱ 20 ሜትር የሆነ የኤሌክትሪክ ሽቦ ይለናል እርዝመቱ 20 ሜትር ነው ለሁለት ቢቆረጥ የአንደኛው ቁራጭ ሽቦ 11 ሙሉ 1/4ኛ ሜትር ቢሆን የላኛው ቁራጭ ሽቦ እርዝመት ስንት ሜትር ይሆናል ሶ ይሄ መቀነስ ነው ማለት ነው አጠቃላይ 20 ነው ለሁለት ነው የተቆረጠው አንደኛው ቁራጭ 11 ሙሉ 1/4ኛ ከሆነ የተቀረውን ለማግኘት ጀስት እንቀንሳለን ማለት ነው ሶ 20 ሲቀነስ 11 ሙሉ 1/4ኛ 20 እዚህ ጋር ለች ሲቀነስ 11 ሙሉ 1/4ኛ ሁለቱን እንቀንሳለን ሶ ይሄን ስንሰራ 20 ሲቀነስ 11 ሙሉ 20 ሲቀነስ 11 ሙሉ 1/4ኛ ሶ 20 ሲቀነስ ይሄን መቀየር አለብን ስንቀይረው 4 ሲባዛ በ11 ሲደመር 1 ሲካፈል ለ4 ይሆናል ዘን ምን ይሆናል 20 ሲቀነስ 4 ጊዜ 11 44 ሲደመር 1 45 ስንተኛ 4ኛ ዘን እዚህ ጋር ኦቨር 1 ታደርጋላችሁ 20 ኦቨር 1 ሲቀነስ 45 4ኛ ዘን አሁን ክሪክሮስ ስናደርገው ምን ይሆናል 20 ሲባዛ በ4 80 ሲቀነስ 1 ሲባዛ በ45 ሲካፈል 1 ሲባዛ በ4 4 80 ሲቀነስ 45 እንት ይሆናል 35 ስንተኛ 4ኛ ሶ መልሳችን 35 4ኛ ይሆናል ማለት ነው አምስተኛው ጥያቄ ላይ ምን ይለናል በአንድ ትምህርት ቤት 60 የመማሪያ ክፍሎች 11 የትምህርት ክፍል ቢሮዎች 9 አስተዳደር ቢሮዎች 10 የመጸዳጃ ክፍሎች ቢኖሩት ትምህርት ቤቱ ስንት ክፍሎች አሉት መደመር ነው ማለት ነው በአጠቃላይ ስንት ክፍሎች አሉት
60 ሲደመር 11 ሲደመር 9 ሲደመር 10 እዚህ ጋር ቁጥሮቹን እንዳለ ትደምራላችሁ። ዘን ቁጥሮቹን ስትደምሩ ምን ታገኛላችሁ? እዚህ ጋር 9 ይሆናል ማለት ነው። 60 ሲደመር 11 ሲደመር 9 ሲደመር 10 90 ስንት ክፍሎች አሉት? በአጠቃላይ 90 ክፍሎች አሉት ማለት ነው። ዘን ቀጥሎ ምን ይላል? የትምህርት ቤቱ ቢሮዎች የትምህርት ቤቱ ቢሮዎች ስንት ናቸው? እዚህ ጋር 11 ናቸው። 11 የክፍል ቢሮዎች አሉ። ስለዚህ 11 ናቸው። ከትምህርት ቤቱ ክፍሎች ስንተኛ ናቸው ይለናል። አሁን ወደ ክፍል ፋይል እንቀይር ነው። መጀመሪያ ስንት ናቸው? 11 ናቸው። በአጠቃላይ ደግሞ የትምህርት ክፍሎቹ ስንት ናቸው? 90። ስለዚህ 11 ዘጠናኛ 11 ኦቨር 90 ይሆናል ማለት ነው። ሐመር ውሃ ላይ ደግሞ የመጸዳጃና የመማሪያ ክፍል ስንት ነው? 10። የትምህርት ቤቱ ክፍሎች ስንተኛ ናቸው? ስንተኛ ናቸው? መጀመሪያ 10 ሲካፈል በአጠቃላይ የትምህርት ቤቱ ክፍል 90 ነው። 10 ዘጠናኛ ይሆናል። ዘን 0 በ0 ይጣፋና 1 ዘጠነኛ ይሆናል። ስለዚህ እዚህ ጋር መልሳችን ምን ይሆናል? 1/9 ይሆናል ማለት ነው።